ሄይ ጋይሶች የኔ ውዶች የኔ ወርቆች የኔ ማሮች እንዴት ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ የኔ ማሮች እንዴት ናችሁልኝ? ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ዛሬም ደግሞ እንግዲህ እነዚህን ወርቆች ድምቀቶችና ወይኔ ጉዴ ትላላችሁ ማለት ነው። ፍቅር ብቻ እኮ ነው በቃ እዚህ ሰፈር ያለው ማለት ነው ጋይሶችዬና እንግዲህ እንደምታዩዋቸው ፏፈሽ ብለው ድምቅ ብለው ይዤላችሁ መጥቻለሁ ማለት ነው። በነገራችን ላይ ሉሌን ስታዩት ማንን ነው የሚመስለው ውዶቼ? ቁርጥ የአብርሽን አባት ጋሽዬን እኮ ነው የሚመስለው ጋይሶች። በተለይማ የሆነ መነጸር ያደረገበት ፓርት ላይ ቦታ ያን ፎቶ በሌላ ጊዜ ይዤ መጥቼ አሳያችኋለሁኝ። የእውነት ቁርጭ ጋሽዬ በህፃንነቱ ነው የሚመስለው እና ማለት ነው። የኔ ማር ደግሞ እኮ በቃ የሆነ ሲያምር ዋጡኝ ዋጡኝ እኮ ነው የሚለው። በቃ ብሉኝ ብሉኝ በጣም ነው የሚያምረው። ፈጣሪ ያሳድግልሽ ሩታዬ። ሁለተኛም ልጅ እንግዲህ እንደምታዩት እንግዲህ ሆዷ እንግዲህ እያስታወቀ ነው ብለን እናስባለን እና አናውቅም። እንግዲህ በሰላም የሉሌ ወንድም ወይንም እህት የሚሆን በሰላም ይምጡ ብለን እንግዲህ እንላለን። ሌላ ምንም አንልም። ያው ለሰው ልጅ መጥፎ ነገር አንመኝም አይደል? ታውቃላችሁ። እና የኔ ወዶች እንግዲህ ሉሌ ከአያቱም ጋር ሆኖ ከእናቱም ጋር ሆኖ ሁልጊዜም ድምቅ በክት እንዳለ ነው ማለት ነው። የኔ ማር ፈጣሪ ያሳድግልሽ ሩትዬ። አንቺንም ደግሞ እንግዲህ ፈጣሪ የተሻለውን ህይወት ይስጥሽ የኔ ማር። የእውነት እንዴት እንደሚያ ማለት ነው ውዶቼ። እንዲህን ይመስላሉ።